የትግራይ ፖለቲካ ደረጃ ምን ላይ ነው ያለው? አሁን የትግራይ ፖለቲካ ሲነሳ ቲፒኤልኤፍ ነው እና ቲዲኤፍ ነው። በተለይ ደግሞ ትልቁ ጎላ ብሎ የሚታየው ቲዲኤፍ ነው፣ ባለበትሩ ማለት ነው። አብይ አህመድ አሊን ያዋረደው ማለት ነው። ሰባብሮ ዱቄት ነው ካለ በኋላ መጥረቢያ ነው የተባለው ቲዲኤፍ ነው። ቲፒኤልኤፍ ደብረጽዮን አይደለም መጥረቢያ የተባለው፣ ፍስሐ ማንጁስ ነው እንዳይመስላችሁ። ብዙ ቲፒኤልኤፍ የሚባለው ያው እናውቀዋለን እኛ እንደ ፓርቲ ነው የምናወራው። ጠላት የሚያወራው ግን የትግራይ ጠላት የሚያወራው ግን ቲፒኤልኤፍ ሲል ሰራዊቱን ነው፣ ባለብትሩን ነው። አብይን ያዋረደ የቀጠቀጠው ባጫ ደበሌን ያለ ገብረስላሴ ማራቶን ነው ያስባለው እሱ ነው ቲፒኤልኤፍ የሚባለው። ዱቄት የነበረው እሱ ነው። መጨረሻ ላይ መጥረቢያ የተባለው እሱ ነው። አሁን ያለበት ሁኔታ ምን ይመስላል? ትልቅ ከፍታ ላይ ነው ያለው፣ ማማ ላይ ነው ያለው። አብይ አህመድ እንዲህ እንኳን አንተ ተንጠራርቶ እንኳን ኧረ ውረድ ኧረ ውጣም አይለው ነው። ከባድ ነው። ትናንትናና ዛሬ አሁን ቲፒኤልኤፍ በቀጠናው በጣም ወሳኝ የሰላም ጉዳይ ሲነሳ፣ የፒስ ኤንድ ሴኩሪቲ ጉዳይ ሲነሳ ቲፒኤልኤፍና ትግራይ የሚነሱበት ጊዜ ምንድን የተፈጠረው? ኒውክለስ ነው። ትግራይ እንደ ጽጌረዳ ሁሉንም መሰብሰብ የምትችል ነች። እንደ አበባ እንደ በጣም እምቡጥ አበባ በጣም ሁሉም ይፈልጋት ነች። እና አብይ አህመድ ሆይ፣ ኦፒዲኦ ሆይ፣ ብልጽግና ሆይ የትግራይን ጉዳይ በአስቸኳይ ፍታ። የትግራይን ጉዳይ ካልፈታ በስተቀር በጣም ብዙ መዘዝ ይዘውብህ ይመጣል። የቆጡን አወርድ ብላ የብብቷን ጣለች እንዳይሆንብህ። አንተ ትግራይ ነው ከተከዘ ወዲያ አታልፍም። ወልቃይት፣ ጸገዴ፣ ራያ እና እያልክ ከዛ መጨረሻ ደግሞ ተከዘ እያልክ የትግራይ ህዝብ ወደ ተከዝማ ማለፍ የለብም የምትለው አይ ተከዝማ ኢግኖር አድርጎትና ቀይ ባህር ግን ፈልጋለሁ እያልክ ይሄ ለአንተ ፖለቲካ አይመጥንም፣ ለኢትዮጵያ አይመጥንም። ሰበብ ይዘህ ትመጣለህ፣ ችግር ይዘህ ትመጣለህ፣ ዘንዶ ይዘህ ትመጣለህ። ያልታሰበ ዘንዶ ወደ ኢትዮጵያ ታስገባለህ ብለን የመከርነው እኛ ነን። አጠገቡ ያሉ ሰዎች የመከሩት አይመስለኝም። ይሄ እኔ መክሬዋለሁ፣ ሚዲያ ላይ አሰማችኋለሁ። የዛሬ 3 ዓመት ቪዲዮ አሳያችኋለሁ። የዛሬ 3 ዓመት በዛ ላይ ቁመናችንም ይታያል። የቁመና ልዩነት ማለት ነው። በ3 ዓመት እንዴት ብልጽግና ምንድን ነው? አንደኛ እንደ ትግራይ ስትወረር የነበረች በቃ አድክሚያት አለው ምናምን ፕላስ አዲስ አበባ ከፋፍዬ በገንዘብ በምናምን ወደ አዲስ አበባ የወሰድኳቸው ሰዎች ትግራይን ከፋፍለውልኛል። ቲዲኤፍ ደግሞ አፋር የሆነ ፋሽን ነበር። በነገራችን ላይ ማልታይ ቢሊየንስ የኢትዮጵያ ብር ነው የፈሰሰው በአፋር ሐራ መሬት ብለው ራሳቸው የሚጠሩ ልጆች ቢሊየን። አንዳንዶቹ አዲስ አበባ ያሉት ጀራል ገሌ አንዳንዱ ምቀኛ እንዳልሆን መቀስ እንዳልሆንባቸው ነው እንጂ እነሱ ሐራ መሬት እያሉ አዲስ አበባ ከነ ብርሃኑ ጁላና ከነ ጌታቸው ጉዲና ጋር የሚውሉት ብራቸው እየሰበሰቡ ሚስቶቻቸው አዲስ አበባ ግራውንድ ፕላስ 4 ግራውንድ ፕላስ 5 እያስገነቡ ነው። አዲስ መቀሌ እያስገነቡ ነው። ሰውየው ሐራ መሬት ነው እያለ አዲስ አበባ ይፎክራል። ገንዘቡ በሚያገኘው ደግሞ ወደ ሚስቱ እየላከ የት እንዴት ነው ይሄ ጎደለው እያለ ፎቅ ያስገነባል። እዚህ አዲስ አበባ ተቀምጦ ሚስት ያስገነባል። እሱ ፕላስ 4 ፕላስ 3 ያስገነቡ ነው። ማቃቸው ታሪክ ነው የማወራው። ምንም አያስፈልግም። ግን እንደማይሆን እያወቀ ግን ገንዘቡን አጋጣሚ እንጠቀምበት ነው። ይሄ መቀሌ ያለው ቤት ይሄ ጀራል ከብርሃኑ ጁላ ጋር ሆኖ ከጌታቸው ጉዲና ጋር ሆኖ ትግራይን እየወጋ ትግራይ ላይ እየዘመተ ነገ ጠዋት ተንፈላስፎ ዘና ብሎ ይኖርበታል ወይ? አፎቅ የነገ ሰው ይበላል። የትግራይ ህዝብ ነው የሚያውቅ። ለወደፊቱ ቲዲኤፍ ነው የሚወስነው። ግን አሁን ያለው እሱ ነው። አይሆንም፣ አታድርጉ። ትግራይ ደክሚያታል። አፋር ወስጃታለሁ፣ ጌታቸው ወስጃለሁ፣ ጻድቃን ወስጃለሁ፣ እገሌ የሚባል አዳክሜዋለሁ። ወጣቱን በወረዳ በምናምን ከፋፍዬ ድራርገዋለሁ። ዩቲዩብ ላይ የሚሰባሉትን ገንዘብ እየበተንኩኝ ምናምን። ምድረ ስንት አክቲቪስት አዲስ አበባ እኮ አሁን ሞተዋል። ስፍር ቁጥር የላቸው ሞቶ አሁን ዝም ብሎ በረንዳ ዳሪ ሆኖ እንጂ እኮ እንዳነሳሳቸው እኮ አገር የሚገለብጡ ነበር የሚመስሉት እኮ። ትግራይ እኮ ኦቨርናይት እኮ ሄዶ ለውጥ አምጥቶ በቃ እያንዳንዱ ደብረጽዮን እስር ቤት ምናምን አድርጎ ምክትል ፕሬዚደንት፣ ፖሊስ ኮሚሽነር ምናምን ጨርሰው ነበር እኮ አዲስ አበባ ተቀምጠ እና በወረዳ ደግሞ ዜና ታስታውሳላችሁ? ትግራይ ህወሓት ራያን ወረረ የሚል ዜና ነበር እኮ አምና እኮ ህወሓት ራያን ወረረ ይላል። ብልጽግና አዲስ አበባ ተቀምጠ ኢቲቪ ፋና ራያ ያሉት አላማጣ ማጮን ነው እንደዛ ይሉ ነበር። ጉድሽ አልገባሽ አላወቅሽም። ጉድሽ እንደዚህ ምን ያህል እንደተበላሽታችሁ እንደነበር እያስታወስኳቸው ነው። ምን ያህል በትግራይ ፖለቲካ ላይ ስትንቦጫረቁ እንደነበረ ልነግራችሁ ፈልጌ እኮ ነው። አክቲቪስት ነን ተቀላቢ ነን የሚሉት አዲስ አበባ ተቀምጠው
ተጋሩ ጭምር በትግርኛ ልክ እንደኔ ትግርኛ እያወሩ ህወሓት ጉጅለ ህወሓት ራያ አትዩ ይሉ ነበር። ነገ እንገናኛለን። እኔ ጉራ አይደለም የምጎረው ዝም ብዬ ፈካ ብዬ ዘና ብዬ እንገናኛለን ስል ስለምንገናኝ ነው። አሁንም የስዩም ተሾመ የአጌና ጓደኛ ሆነ እንደዚህ ፕሮፓጋንዳ የምትነፋው የነገ ሰው ይበለን። እኔ እያስፈራረው አይደለም፣ ሪያሊቲውን እየተናገርኩ የነገ ሰው ይበለን ነው። ወይ በእኔ ላይ ሂሳብ ታወራርዳለህ ወይ አንተ ላይ ሂሳብ አወራርዳለሁ። ጥርጥር የለውም። ነገ ሁላችንም ሂሳባችን እንቀበላለን። እኔ ሂሳብ ይቀበላለሁ፣ አንተ ሂሳብ ትቀበላለህ። እናስታውሳቸው። አብይ ለምን ተሳሳተ ስንል ለማስታወስ ነው። በተለይ ለኦፒዲዮ ነው አምቀጥ የማሳያችሁ ቪዲዮ ዛራ ሚዲያ እኔ እዚህ መጥቼ 3 ዓመት በፊት የመከርኩት ነው። ለብልጽግና የመከርኩት ምክር ነው። አብይ ሆይ ትግራይን ቀላቅላት ወደ ኢትዮጵያ። ፕሪቶሪያ ሰላም ስምምነት በጣም ጠቃሚ ነው። በዚህ ሰዓት ለኢትዮጵያ በጣም ጠቃሚ ነው። ከዚህ ሁሉ ደም አፋሳሽ ጦርነት በኋላ ይሄ እድል ተገኝቷልና ትግራይን ሪኢንተግሬት አድርጋት ወደ ኢትዮጵያ። ኢንተግሬት በቃ ቀላቅላትና ምርጫ አካሄደ፣ ፌዴሬሽን ምክር ቤት ምናምኑን የትግራይ ውክልና አድርጎ ከዛ በኋላ ታርቃችሁ የቲፒኤልኤፍ ውቅና ፕሪቶሪያ ማቀው ፕሪቶሪያ አቃሃለሁ ብለ አዲስ አበባ ረስቼዋለሁ አትበለው። ይሄ አንደኛ ሆን ብለ ነው እንደዚህ አይነት የምትቀልደው ሆን ብለ ነው። ሁለተኛ እንኳን ህግ እንኳን አይፈቅድልኝም ብትል እንኳን ለሰላም ተብሎ ህግ ይቀየራል። ለሰላም ተብሎ አሜንድ ይደረጋል። ህገ መንግስት ይሄው ህገ መንግስት አሁን ያሻሻልኩ ነው አይደል? አይመችም ብሎ ነው አይደል? አንቀጽ 39 አይመችም ይላል። ኦሮሞ ህዝብ ካልተመቸ ቀይረው። አሁን የኦሮሞ ህዝብ አዲስ አበባ አካባቢ ያለው ፊንፊኔ የኦሮሚያ ዋና ከተማ ነው የሚለው አልቀበልም፣ አይመቸኝም፣ ፊንፊኔ የኦሮሚያ ዋና ከተማ አይደለችም ምናምን የኦሮሚያ ዋና እሱን እንትን አድርገው። አንቀጽ 40 መሬት የሚባለው መሬት የመንግስትና እንትን ቀይረው፣ ሌላ ቀይረው፣ እንደፈለግ ቀይረው። ለምንድን ነው ግን ህገ መንግስት እንኳን ይቀየራል ነው? እንኳን ፕሪቶሪያ የምታውቀው ፓርቲ አዲስ አበባ አውቃለሁ ማለት በጣም ሲምፕል ነገር ማለት ነው። ለሰላም የሚያስብ ሰው ረጅም ርቀት ይሄዳል። ሬጉሌሽን ከሆነ ሬጉሌሽን አሜንድ ያደርጋል፣ ያስተካክላል። አዲስ ፕሮክላሜሽን የሚያስፈልጋል ካለ አዲስ አዋጅ ያወጣል ወይ አዋጁ ያሻሽላል ምናምን። ብርቱካን ሚደቅሳ የምትባል ጌዲዮን ጢሞቴዎስ የሚባል እኔ እንደዚህ አድርጊ ቡርቴ ይህን አድርጊ እንደዛ ነው የሚላት። ቡርቴ ነው ብርቱካን ቡርቴ ነው የምትባለው። እሱ ቡርቴ ነው የሚላት፣ ሌሎችም እንደዛ ነው የሚላት። እና እንደዚህ አድርጊ በቴሌፎን እና እምቢ በይ አይቻልም። ጌዲዮን እንደዚህ አድርገህ አዋጅ አይወጣም፣ እንትን አይመጣም። ወራሪዎች አስወጣ ያልነው ነው። በዛን ሰዓት ኤርትራ ሰራዊት አስወጣ፣ 52 ቀበሌ ይዟል። የኤርትራ ሰራዊት አስወጣል ነው ያኔ። እምቢ አለ። በአልጀርስ ስምምነት ከሆነ ይሰደዋል። የአማራ ኃይሎች አስወጣ በተፈራረምኩ ፕሪቶሪያ መሰረት። ማስወጣት ይቅርና ጭራሽ ሜጀር ጀነራል ጉደታ ወርቅነህ ጉደታ የሚባለው አሰልጣኝ አድርጎ በጀት በጅቶ ኦፒዲዮ በልዩ ሁኔታ ኦፒዲዮ በጅቶ ተከዘን ኢምፓወር ያደርጋል። ሰላም አያመጣም። የትግራይ ወጣት እንደሆነ የትግራይ ህዝብ እንደሆነ የትግራይ ፖለቲካል ኢሊት እንደሆነ ህዝብ እንደ ህዝብ በማንነቱ ቀይ መስመር ነው ብሎ ያሰመረ ጊዜ አለቀ ደቀቀ። ቀይ መስመር ማለት ነው። የትላንት ቀይ መስመር ዛሬ ቢጫ ሊሆን አይችልም። እንደዛ አስበህ ከሆነ በቃ ከቀይ በኋላ ወደ ይጠፋል፣ ዝም ብሎ ግሪን ይሆናል ምናምን ከሆነ ዋጋ የለውም። ቀይ መስመር ትግራይ ውስጥ ግሪን ሆኖ አያውቅም። ቀይ መስመር ብሎ የወሰነ ጊዜ ወደ ግሪን ተቀይሮ አያውቅም። እኔ እስከማውቀው ታሪክ ማለት ነው። ከዛ እናስታውሰው የለመንኩት ልመና እዚህ ስቱዲዮ ተቀምጬ የለመንኩት ኧረ እባክህ እያልኩ በእውነት የኢትዮጵያ ምርጫ ቦርድ አሸባሪ የተባለ ፓርቲ ድጋሚ መጥቼ የሚመዘግበት ህግ የለኝም የሚለውን ለሀገር ተብሎ ለሀገር አለ። ስለ ሰላም እኮ ነው። ፕሪቶሪያ እኮ ፌዴራል መንግስት ብቻ እኮ አይደለም፣ በእኩል ፓወር ቁጭ ብለው እኮ የተፈራረሙት በእኩል ፓወር። ዓለም አቀፍ ህብረተሰብ የሚያውቀው እውቅና እኮ እኩል ነው። ተፈራርሞ ጌታቸው የያዘው ስክሪፕቶን የያዘው ሬድዋን ሁሴን የያዘው ስክሪፕቶን ወረቀት ላይ ነው የፈረሙት። ሁለቱ አንዱ የበታች አንዱ የበላይ ሆኖ የፈረሙት ፊርማ የለም። ኢንተርናሽናሊ ሪኮግናይዝድ የሆነ አግሪመንት ፒስ አግሪመንት እኮ ነው። ሰሴሽን ኦፍ ሆስቲሊቲ ማለት በቃ ኢንተርናሽናል፣ ይሄ ከኢትዮጵያ አዋጅ ምናምን በላይ እኮ ነው። ሪኮግኒሽኑ በዓለም አቀፍ ደረጃ ሪኮግናይዝ የተደረገ ስምምነት ነው። ወደድክም ጠላህም በተራ አዋጅ በተራ ደንብ መሻሻል የሚችለው የኢትዮጵያ ምርጫ ቦርድ ህግ መሻሻል ይሄን አቅቶት አይደለም። እንኳን ይሄ ጋፕ ካለ ይሄማ ለካ እንደዚህም ያጋጥማል ተብሎ እኮ ሌጋል ጋፕ የሚባል ቋንቋ ለምንድን ነው? ሌጋል ጋፕ ለካ እንደዚህም ሊያጋጥም ይችላል እየተባለ በየጊዜው ድራፍቱ እንትን ይደረጋል፣ አምን ይደረጋል፣ ይሰራል።
በየጊዜው ይሻሻላል፣ አንቀጽ ይሻሻላል፣ ቃላት ይሻሻላሉ። ይሄ መንግስት ግን አይፈልግም፣ ሰላም አይፈልግም። ትግራይ ውስጥ ተንኳሾች አሉ፣ ውጊያ የሚፈልጉ እናንተ ውስጥ አሉ፣ ህወሓት ውስጥ አሉ ምናምን የሚለው ይሄ ሆን ብሎ የፕሪቶሪያ ሰላም ስምምነት ነል እንደ ቦይ ለማስደረግ ህወሓት እንደገና ከተመዘገበ አላቅም። እኔ አንተን አይደለም ማቆይ ፕሪቶሪያ የተፈራረምኩት አዲስ የተመዘገብከው ዛሬ አይደለም እኔ ማቆ ሌላ ፓርቲ ነው ብሎ ነል እንደ ቦይ ሊያደርገው ፈልጎ ነው። ነል እንደ ቦይ ሊያደርገው ፈልጎ ነው። የማይመልስበት ምክንያት ከዚህ በላይ ለሀገር ተብሎ ነው አልኩት እኮ። ለሀገር ተብሎ አይደል ለሰላም ተብሎ ነው የለመንኩት። እዚህ ስቱዲዮ መጥቼ ለሀገር ተብሎ ይቀየራል፣ ህግ ይቀየራል፣ ህገ መንግስት ይቀየራል፣ አዋጅ ይቀየራል፣ አሜንድ ይደረጋል። ሌጋል ጋፕ በህግ ቋንቋ ሌጋል ጋፕ ያጋጥማል። ሌጋል ጋፕ ነው ጋፕ አለና እቺን ጋፕ እንዴት ልሙላት የሚባል በሬጉሌሽን ላውጣ ወይስ አዋጅ ላውጅ ፕሮክላሜሽን ላድርገው ተብሎ ጋፑ ይሞላል፣ ህጉ ይሞላል። እና በእኩል ነው በእኩል ስታተስ ነው ሬድዋን ሁሴንና ጌታቸው ረዳ የተፈራረማችሁት። አንዱ የበላይ አንዱ የበታች ሆናችሁ አልተፈራረማችሁም። ይሄ ኢንተርናሽናል ጋራንተርስ ያሉበት ነው ያዩት ነው። ይሄ ከኢትዮጵያ ፕሮክላሜሽንም በላይ ነው ነገር ነው። ፕሊስ ይሄን ጨርስ አልነው። ከዛ በኋላ አላቅም በኋላ መጨረሻ አላቅም እንድትል ፈልገህ ነው አልነው። አላቅም አለ መጨረሻ ላይ ፕሪቶሪያ። ይሄ የዛሬ 3 ዓመት የነገር ነው የዛሬ 3 ዓመት። ከዛ የዛሬ 6 ወር 7 ወር ምናለ ፕሪቶሪያ ዘነጋሁት። እኔ ዛ ፕሪቶሪያ የተማርኩት ግን ፕሪቶሪያ ያሉ የወለደች እያለች ያቀፈች እናት ልሆናለች ብሎ ተረትና ምሳሌ ያመጣብን ዊቶልድም ግን ለሀገር ተብሎ አይደለም ለሰላም ተብሎ ለሀገር ተብሎ ለምን አትፈጽም ብለን ለምነነዋል። እዚህ ላይ ኦፒዲዮ አልሰማም። ባለ ጊዜ ነኝ ብሎ ሆይ ያለ 2 ሜትር ወደ ላይ የዘለለ ሽመልስ አብዲሳ በፍጹም አይሰማው ነበር።